እግዚአብሔርን እጅግ አድርገን ባርካለን። በመካከላችን የእግዚአብሔር መንፈስ አለ። በአንድነት ዛሬ ከኔ ጋር የጊዜውን ቃል ለእያንዳንዳችን ሕይወት፣ ለኑሮአችን፣ ለመውጣት ለመግባታችን የሚጠቅመንን ደግሞም ባለንበት የጊዜው ሁኔታ ደግሞ እግዚአብሔር ያየልንን እንድናይ ደግሞም አይተን ደግሞ ያየነውን እንድንጨብጥ የሚያደርግ ቃል እግዚአብሔር በመካከላችን ይልካል። አንድ ጊዜ ተነስተን የእግዚአብሔርን ቃል በአንድነት ካነበብን በኋላ ከዛ በኋላ እግዚአብሔር በልቤ ያስቀመጠውን ነገር በአንድነት እንከፋፈላለን። እግዚአብሔር አምላክ ይባርካችሁ። ከትንቢተ ሆሴ ምዕራፍ 2 ከቁጥር 14 ጀምሮ ያለውን ቃል ነው የማነበው። እንደዚህ ይላል። ስለዚህ አባብላታለሁ፣ ወደ ምድረ በዳም ወስዳታለሁ፣ በፍቅር ቃል አነጋግራታለሁ። የድሮ ትርጉም በዚያም ለልቧ አናገራለሁ ይላል። በዚያም የወይን ተክሏን መልስላታለሁ፣ የአኮርን ሸለቆ የተስፋ በር እንዲሆናት አደርጋለሁ። በዚያም ከግብፅ እንደወጣችበት ቀን እንደ ልጅነቷም ወራት ትዘምራለች። በዚያ ቀን ባሌ ብለሽ ትጠሪኛለሽ ይላል እግዚአብሔር። ከእንግዲህ ጌታዬ ብለሽ አትጠሪኝም። የበዓልን አማልክት ስም ከአንደበቷ አስወግዳለሁ፣ ከእንግዲህ ስሞቻቸው አይነሱም እያለ መጨረሻ ላይ ቁጥር 20 ላይ በታማኝነት 19 ላይ ለእኔ እንድትሆኚ ለዘላለም አጭቼሻለሁ፣ በቅድስና በፍትህ በፍቅርና በርህራሄ አጭቼሻለሁ፣ በታማኝነት አጭቼሻለሁ፣ አንቺም እግዚአብሔርን ታውቂያለሽ ይላል። እንጸልይ። እግዚአብሔር የዘላለም አምላክ የዘላለም ጌታ ስምህ የተባረከ ይሁን። አንተ ታላቅ አምላክ ሆነ ሳለ ሰማይና ምድርን የፈጠርክ ብቻ ሳይሆን ሰማይና ምድር ሳይፈጠር እንኳን የነበርክ ጌታ፣ በእውነት እኛ ግራ ይገባናል። ሰማይና ምድርን ሳይፈጠሩ እግዚአብሔር የቱ ጋር ሆኖ ሰማይና ምድርን ፈጠረ? ሰማይና ምድር ከሌሉ የትስ ቦታ ነው የሚኖረው የሚለው አእምሯችን የመጨረሻ ሊያስበው የሚችለው ጥጊያ ነው። አንተ ግን ከዛም በላይ ነህ። ስምህ የተባረከ ይሆን። ገና ዓለም ሳይፈጠር የነበረው ያለፈው ዘላለም አልፋ የሆንክበት ጫፍ የሌለው ጅማሬው የማይታወቅ ዘላለም ውስጥ ነበርክ። ደግሞ ሰማይና ምድርን ፈጠርክና እህልና ቡቃያውን ሰጥተ በባህር የሚሄዱትን በሰማይ የሚበሩትንም ሁሉ ለሰው ልጆች ካደረክ በኋላ ሰውን ፈጠርከው። የሚመቸውንም ረዳት ፈጠርክለት። በምድር ያለውን ሁሉ ነገር ደግሞ እንዲቆጣጠር እንዲገዛ ኃይልና ስልጣንን ሰጠው። ያ ከዛ ክብሩ በወደቀ ጊዜ እንኳን ፈጽሞ አንድያ ልጅህን ልከህ ደግሞ ከልጆች ጋር ከፈጠርከው ፍጥረት ጋር እንደገና ታረክ፣ ከራሱ ጋር አስታረቀን እንደተባለ በዚህም ምክንያት ያለፈው ዘላለም ውስጥ የኖርክ ጌታ እኛን ደግሞ ኦሜጋ የሆንክበት የሚመጣው ዘላለም ውስጥ ከተትከን። ስምህ የተባረከ ይሆን። ይሄን ያክል የተወደድን ስለሆንን አንድያ ልጅህን እስክትልክልን ድረስ ዋጋችን በአንተ ዘንድ የከበረ ስለሆነ ስምን እጅግ አድርገን ባርካለን። ዛሬም ባለንባቸው የምድረ በዳ ጎዳናዎቻችን አንተ እንደወደድክ ያየህልንን ማየት እንድንችል ደግሞም አይተን ያየህልንን መውረስ እንድንችል ዛሬ እንደገና በምድረ በዳው ያለውን የበረከት ጎዳና ልታስረዳን ያለንበትን ስፍራ ነግረህን መንገዳችንን እግዚአብሔር ሆይ አሳይተህን ባለንበት እየረገጥን ያለን መራመድ እንድንቀጥል ደክሞን የተቀመጥን ቆመን እንድንገኝ እግዚአብሔር ሆይ ደግሞ እየተራመደን ያለን ወደ ፍጻሜ እንድንፈጥን የንስርን ክንፍ ልትገጥምልን ዛሬ በመጽናናት ቃል በመካከላችን ልትገለጥ ስላለህ እናከብርሃለን። ቀሪውን ሰዓት ሁሉ በእጅ አደራ አሳልፈን ሰጠን። የምናገረውን እኔን ደግሞም እንድናገርበት የሚረዳኝን መንፈስ በኢየሱስ ክርስቶስ ስም እንደሚገባ እየሰማው እንድናገር እርዳኝ። በጌታ በኢየሱስ ስም ጸለይኩ፣ አሜን። እግዚአብሔር አምላክ ይባርካችሁ። እንግዲህ በደንብ ከዚህ በኋላ ቁጭ ስለምትሉ ለረጅም ሰዓት አይደክማችሁም፣ አይዟችሁ። እግዚአብሔርን እጅግ አድርገን እንባርካለን። የመልእክቴ ርዕስ ዛሬ አንድ ላይ የምንከፋፈለው የምድረ በዳው የበረከት ጉዞ የሚል ነው። ይህንን ቃል ከጥቂት ወንድሞቼ ጋር አንድ የሐሙሱ ፕሮግራም ላይ ጥቂት ነገርን ብካፈልም ነገር ግን ለእኔ
ደግሞም ለተካፈለው አሁንም ለምንካፈለው ብሎም ደግሞ እንደ ኮሚዩኒቲ እንደ ቤተክርስቲያን ደግሞ ለግሬስ ቤተክርስቲያንም ደግሞ መልእክት እንደሆነ ስላመንኩኝ ዛሬ ይሄንን ይዤ መጥቻለሁ። አንዳንድ ጊዜ እግዚአብሔር በልባችሁ ያስቀመጠውን መልእክት በደንብ ይገባችኋል። ብዙ ነገር ጽፋችሁ ይሄን ነገርማ የተረዳሁት ብላችሁ ጽፋችሁ አዘጋጅታችሁ በዚህ ጊዜ ሰብከዋለሁ ብላችሁ ልክ ቀናችሁ ሲደርስ እግዚአብሔር ሌላ አዲስ መገለጥ 2-3 ቀን ገና በደንብ አድርጋችሁ ያደቀቃችሁትን ሌላ ቃል ደግሞ ወደ ልባችሁ ያመጣል። እንደዛ ሲሆን ምን ትሆናላችሁ? ሪሊ የቱ ጋር እና መቼ ለማንስ እንደሆነ መልእክቱ ይገባችኋል። እንግዲህ የኔ መረዳት ነው ይሄ እና እግዚአብሔር ይህንን መልእክት ዛሬ የማመጣው ለሁላችን እንዳመጣው በጣም በማመን አምጥቻለሁኝ። የእግዚአብሔር ስም የተባረከ ይሁን። ገና ከርዕሱ ስንጀምር የምድረ በዳው የበረከት ጉዞ ብዬ የሰጠሁበት ምክንያት ምንድን ነው? ምድረ በዳ ነው የምናልፍበት ስፍራ፣ ግራ የሚያጋባና ሪሊ እይታዎቻችንን ያደበዘዘብን ወዴት እንደሚኬድ ግራ የሚያጋባን የምድረ በዳ መንገድ ላይ ልንሆን እንችላለን። ነገር ግን እግዚአብሔር አምላክ ምን ይለዋል? የበረከት ጉዞ። እስቲ የበረከት ጉዞ በሉ እስቲ። ኢየሱስ ክርስቶስ ጌታ ነው። መልስ የለንም ለምናልፍበት ነገር። አይደለም ሰዎች ቢጠይቁን ለራሳችን እንኳን ጌታ ሆይ ምን እየሆነ ነው ያለው ብለን ልንጠይቅ እንችላለን። እግዚአብሔር አምላክ ግን የበረከት ጉዞ ነው የሚለው። የእግዚአብሔር ስም የተባረከ ይሁን። ይህን የሆሴዕን መጽሐፍ ስንመለከት እግዚአብሔር አምላክ ሙሉን ሐሳብ ለማየት ያክል እግዚአብሔር አምላክ ለእስራኤል በአንዲት ሴት ጎሜር በተባለች ሆሴዕ ሄዶ እንዲያገባት በተናገረው በሷ ምክንያት እያንዳንዱን እስከ 14ኛው ምዕራፍ ድረስ እንዴት እግዚአብሔር የማይለወጥ የማይናወጥ የማይቀየር እና ፈጽሞ በየትኛውም ሁኔታ ከፍና ዝቅ የማይል ፍቅር እንዳለው ለማሳየት እግዚአብሔር አምላክ የተጠቀመበት እንደሆነ እንመለከታለን። ይህንን ነገር ሲናገር አይደለም በቃል ብቻ በምሳሌም እንዲሆን ሄደህ ጋለሞታ የነበረችይቱን ሴት ጎሜር የተባለችን ሴት አግባ። ለምን ቢባል እስራኤል ከኔ ተለይታ ልክ እንደዚህ አይነት ውድቀት ውስጥ ነች ያለችው። ሄደህ ደግሞ ስታገባ የምትወልዳቸውን ልጆች እስራኤል እግዚአብሔር እቀጣለሁ ብሎ ሲናገር ደግሞ ለሩሃማ እግዚአብሔር እነንማ አልምርም ብሎ ሲናገር ደግሞ ሉዓሚ የምትባል ደግሞ ሶስተኛ ልጅ ደግሞ ሲወልዱ ሕዝቤ አይደላችሁም ብሎ እግዚአብሔር ተናግሮ ተቆጥቶ፣ ነገር ግን ተመልሶ እግዚአብሔር እንደገና አባብላታለሁ እስራኤልን ብሎ የተናገረበትን ክፍል ብቻ ነው የምንመለከተው። ሐሳቡን በደንብ ለማየት ከ1 እስከ 3 ድረስ ሆሴዕ እግዚአብሔር ያለውን ፍቅር በሆሴዕ ጋብቻ ምሳሌነት የተናገረበት ነው። ከ4 እስከ 10 ያሉትን ምዕራፎች ስንመለከት የእስራኤል አመጽ፣ አለመለስ ባይነት፣ ከዛ ግን በዛ ምክንያት መረበሽና እግዚአብሔር አምላክ በነብዩ በሆሴዕ ያደረገው የንስሐ ጥሪን የሚያሳይ ሲሆን ከ11 እስከ 14 ደግሞ የእግዚአብሔርን ፍቅር የማይለወጥ ቀደም የነገርኳችሁ የማይናወጥ አንድያ ልጁን እስኪሰጠን ድረስ የወደደበትን ፍቅር ከብዙ 100 ዓመታቶች በፊት በሆሴዕ በኩል የተናገረበትና ለዚህ ፍቅር ምላሽ እንዲሰጡ እንደገና የፍቅርና የተሐድሶ ግብዣን ያደረገበት መጽሐፍ ነው። ይሄ መጽሐፍ ነብዩ ሆሴዕን ሲያስነሳው ራሱ የተናገረው በዚህ ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ 14ቱንም ምዕራፍ ስለማልሄድ የመጀመሪያውን ነገር ልናገር የምፈልገው ቃል ያለው ከ14 እስከ 15 ብቻ ያለውን ክፍል ላይ ነው የምመለከተው። ይሄኛውን ክፍል በአዲሱ ትርጉም ቁጥራቸው ሌትል ቤት ይለያያል። በድሮው ቁጥር 16 ላይ ነው የምታገኙት። እንደዚህ ይላል፣ ስለዚህ አባብላታለሁ፣ ስለዚህ እነሆ አባብላታለሁ፣ ወደ ምድረ በዳ አመጣታለሁ፣ ለልቧም ደግሞ እናገራለሁ፣ ከዚያም የወይን ቦታዋን የተስፋም በር እንዲሆናት የአኮርን ሸለቆ እሰጣታለሁ፣ በዚያም ከግብፅ ምድር እንደወጣችበት ቀን እንደ ሕፃንነቷ ወራት ትዘምራለች የሚለውን ነው። በድሮ ትርጉም 16 እና 17 ላይ ነው የምታገኙት። ቁጥራቸው በተለያየ አይነት አቀማመጥ ነው የተቀመጡት ከአዲሱ ትርጉም ጋር።
ገና ሲናገር እግዚአብሔር ለእስራኤል ከላይ ስትመለከቱት እስከ 16 እስከ 15 ያለውን ስትመለከቱ ለማንበብ እንኳን የሚያስፈራችሁ ምን ያክል እግዚአብሔር በቁጣ የተናገረበት ነገር እንደሆነ ትመለከታላችሁ። ነገር ግን እግዚአብሔር በዛ ውስጥ ሆኖ አሁን እግዚአብሔር ተቆጥቷል የጊዜው ቃል ብዬ ስናገር በዛ ሳይሆን ነገር ግን እግዚአብሔር አምላክ ለእያንዳንዳችን በምንም መንገድ እንለፍ እዚህ ጋር በኃጢአት ያለፈችን እስራኤልን ነው የሚናገረው። በኃጢአት መንገድ ይሁን በድካም ይሁን ደግሞ በጽድቅ እየሄዳችሁ በምድረ በዳ እያለፋችሁ ላላችሁ እግዚአብሔር አምላክ ዛሬ መልእክት አለው። የእግዚአብሔር ስም የተባረከ ይሁን። ገና ሲናገር ስለዚህ ብሎ therefore ስለዚህ እነሆ አባብላታለሁ ብሎ ነው የሚጀምረው። ሃሌሉያ። ስለዚህ ብሎ የሚናገረው ምንድነው እንዴ? ፈጽሞ የማይገናኝ ከላይ እንደዚህ ያደርገሽብኛል ይሄኛውን ነገር ፈጽሞ አመጣለሁ አጠፋለሁ የሆነ ነገር አደርጋለሁ ያለ አምላክ ምን አለ መለስ ብሎ ስለዚህ ብሎ የማይገናኝ የሚመስል አባብላታለሁ ወደ ምድረ በዳ ወስዳታለሁ ለልቧ እናገራለሁ በዚያም የተስፋ በር ሰጣታለሁ የወይኗን ስፍራ መልስላታለሁ ከዛ ደግሞ የዜማ ዘመን ይመጣል አለ። የእግዚአብሔር ስም የተባረከ ይሁን። እነሆ ብሎ ሲናገር ምን ማለቱ ነው? እንግዲህ መጽሐፍ ቅዱሳችን behold እንግዲህ ልብ በሉ አሁን ይሄ ሁሉ ነገር እያለ የሚታየው ነገር አስቸጋሪ ሆኖ እያለ የእስራኤል መንገድ ከኔ ጋር የተለያየ ሆኖ እያለ ግራ የሚያጋባ ነገር እያለ ልብ በሉ የኔ ሥራ ግን የተለየ ነው። ሃሌሉያ። ዛሬ በህይወታችሁ ግራ የሚያጋባ እናንተ እየኖራችሁ ያላችሁበት ነገር ጌታ እየተናገረ ካለው ነገር የተሳከረ በሆነበት በዚህ ማለዳ እግዚአብሔር አምላክ ልብ በሉ ይላል። እስቲ ልብ በሉት ከጎናችሁ ያለውን ሰው። ብዙ ጊዜ በሉ ነው ብለው በሉት አለልም ብዙ ጊዜ። እስቲ በሉ ግን ዛሬ ልብ በሉት። ለምን መሰላችሁ? እግዚአብሔር ነው ያለው ልብ በሉ እነሆ ብለው በአማርኛ የሚተረጉምልንን መጽሐፍ ቅዱሳችን behold ልብ በሉ አስተውሉ ፈጽሞ እንዳትሳሳቱ። ይሄ ሁሉ ነገር እያለ የኔ አሰራር ግን ዘወርዋራ ነው። የኔ አሰራር ግን ሌላ ነው። የኔ አሰራር ግን የማይመች ቢመስል በሰው አእምሮ አይገባም። በካልኩሌሽን የምትረዱት አይደለም። ባንክ ውስጥ ባስቀመጣችሁት ገንዘብ የምታሰሉት አይደለም። በምትሄዱት አካሄድ የሚመጠን አይደለም። ደግሞ በተማራችሁት የእውቀት ደረጃ የሚለካ አይደለም። ባላችሁ ጓደኞች እውቀት ደግሞ የሚመጠን አይደለም። ደግሞም ባስቀመጣችሁት ባለስልጣን በሆነ በምታውቁት ሰውና እናንተም ምናልባት ባላችሁ ስልጣን የሚለካ አይደለም። በምታገኙት ደሞዝ የሚሰፈር አይደለም ኑሯችሁ ብሎ ልብ በሉ አለ። የእግዚአብሔር ስም የተባረከ ይሁን። ታዲያ ልብ በሉ አለና እግዚአብሔር በመጀመሪያ ያለው ነገር ምንድነው? ልብ በሉ ብሎ አባብላታለሁ። እንግዲህ በዚህ አይነት ጥፋት ውስጥ በዚህ አይነት ነገር ውስጥ ያለች ልብ በሉ አሁን ይሄ ሁሉ ነገር እያለ ግራ የሚያጋባ ነገር እያለ እኔ ግን ህዝቤን መተው አልችልም የምተውበት ህዝቤ አልልም ብዬ ሳለ ወርዶ ደግሞ እንደገና ህዝቤ ብለሽ ትጠሪኛለሽ ባሌ ብለሽ ትጠሪኛለሽ። ኢየሱስ ክርስቶስ ጌታ ነው። በጣም ግራ የሚያጋባ ምዕራፍ ነው። እንደው ተውት ሌላውንና ምዕራፍ 2ን እንኳን ስታስቡ በእኛ ዘንድ ግራ የሚያጋባ በጸሎት የደከምንበት እግዚአብሔር ካለው መንገድ የወጣንበት በመንገዱ እንኳን የምንሄድ ሰዎች ደግሞ ፈጽሞ የምንሄድበት የምንረግጥበት ስፍራ ፈጽሞ ግራ የገባን ቀን ላይ እግዚአብሔር ልብ በሉ ይላል። ሃሌሉያ። ለግሬስ ኢቫንጀሊካል ቸርች ልብ በሉ ይላል እግዚአብሔር። ፈጽሞ እናንተ እንደምታስቡት አይደለም የኔ ሥራ። ስትመለከቱት ግራም ያጋባ ዘወርዋራ የሆነ ነገር ይሄ ነገር እንዴት ነው የሚደረገው የምንለው ነገር ሊኖር ይችላል። እንዴት ሆነ ብለነው የሆነ ነገር ሊሆን ይችላል። እኔ ግራ የሚገቡኝ ነገሮች ሊኖሩ ይችላሉ ብዙ ነገሮች። እግዚአብሔር ግን ይላል ልብ በሉ። የእግዚአብሔር ስም የተባረከ ይሁን። ልብ በሉ ብሎ እግዚአብሔር በመጀመሪያ የምሰራው ሥራ በመጀመሪያ ሰውን ላቀናው ስል የምሰራው አባብላታለሁ። እግዚአብሔር የማባበል ዘመን በህይወታችን አሳልፏል። ሲያባብለን የሚያደርገው እንደዚህ ነው። አንዳንድ ጊዜ በበረከት ያባብለናል። አንዳንድ ጊዜ በሚገርሙ ትንቢቶች እግዚአብሔር ይሄንን አደርግልሃለሁ በሚል ትንቢቶች ያባብለናል። አንዳንድ ጊዜ ባለንበት ሲቹዌሽን ውስጥ በሚገርም አይነት ቀድም እንዳመለክነው አምልኮ በሚገርም አይነት አምልኮ ያባብለናል። አባብላታለሁ የሚለውን ቃል ሉር ብሎ የሚናገረውን አፒል ማድረግ
ኮንቪንስ ማድረግ ሰውን አትራክት የሚያደርግ እግዚአብሔር አቴንሽን እስኪያገኝ ድረስ ፈጽሞ ቀስ እያለ እያባበለ ወደ እርሱ የሚያስጠጋበትን ማንነት ያሳያል። offering something pleasing to draw someone closer, like የሆነ ነገር እየሰጠ እግዚአብሔር ወደ ራሱ የሚያስጠጋበት ነው ትርጉሙ በቀጥታ ማባበል ማለት። እግዚአብሔር በህይወታችን ሊሰጠን የፈለገው ነገር ሌላ ሆኖ ነገር ግን የሚያባብልበትን ነገር ያቀብለናል። የእግዚአብሔር ስም የተባረከ ይሁን። አይታችሁ ከሆነ ሳኦልን ምንድነው ያለው እግዚአብሔር? በቂስ በኩል በአባቱ በቂስ በኩል የጠፉ አህዮች አሉ አለ። የጠፉ አህዮች አይደሉም ቁም ነገሩ። የጠፉ አህዮችን ሂድና ፈልግ ብሎ ሲለው እሱም ሊፈልግ ሲንከራተት እግዚአብሔር አምላክ እርሱን አባብሎ ከጠራ በኋላ ንግስናን አዘጋጅቶ ነበር። የእግዚአብሔር ስም የተባረከ ይሁን። ለሳምራዊቷም ሴት ልክ እንደዛ የሚያባብል ንግግር እየተናገረ ውሃ ስጪኝ እያለ አንተ ውሃ ማለት ውሃው ጥልቅ ነው ከሰጡኝ ከአባቶቻችን ከያዕቆብ ትበልጣለህን እያለች እየተናገረች ንግግሩን እየቀጠለ እያባበለ ከዛ በኋላ ነው መጥቶ 5 ባሎች አሉሽ እውነትን ተናግረሻል ሲል ነብይ እንደሆንክ አለው። አሁንም ነብይነቱ ጋር አይደለም የቆመው፣ የሕይወትን ምንጭ ውሃ እሰጥሻለሁ። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር እኔና እናንተን እንደዚህ እያባበለ ወደ ክብሩ ወደ ሐሳቡ የሚጠራበት ሲዝኖች አሉ። እነዚህም ሲዝኖች ደግሞ እንደ ኮሚኒቲ እንደ ቤተክርስቲያን በትክክል በብዙ መንገድ የተማርናቸው ያየናቸው እንደሆነ ተመልክቻለሁኝ። በሙሴ ህይወት ጋር ያገናኘው ልንገራችሁማ። ሙሴ ፈርዖን ቤት በነበረ ጊዜ ስንት ልጅ በሚጠፋበት አልጠፋ ያለ ልጅ ሲወለድ ያመለጠ ልጅ እንኳን ወንድ ሆኖ ከተወለደ ወደ ወንዝ በሚጣልበት እግዚአብሔር አባብሎ እያሳደገ እሱ ብቻ አይደለም እሱን ያባበለበት ወይ ደግሞ በጣም ይለያል። የንጉስ ቤት አስቀምጦ እያባበለ አንዳንዶቻችንን በበረከት ያባብለናል፣ አንዳንዶቻችንን በተግሳጽ ያባብለናል፣ አንዳንዶቻችንን በሚገርሙ አደርግልሃለሁ በሚሉ ተስፋዎች ያባብለናል። እያባበለ እግዚአብሔር አምላክ ወደ እርሱ ማስጠጋት ይችላል። የእግዚአብሔር ስም የተባረከ ይሁን። ለዚህ ነው እነ ጴጥሮስንም ከምድር ዳር ሆኖ 2 ታንኳ ላይ ያሉ ሰዎችን ሲመለከት 2 ታንኳዎች ሲመለከት ወደ እነ ጴጥሮስ ገባና ምን አላቸው ብሎ ይናገራል። ወደ ስምዖን ወደ ነበረች ገብቶ ከምድር ጥቂት ፈቀቅ እንዲያደርግ ለመነው። እግዚአብሔር እያባበለ ነው። አሁን የስምዖን ጴጥሮስን ህይወት ሊለውጥ ነው። የስምዖን ጥሪ አሳ ማጥመድ አይደለም። የስምዖን ስራ ለጊዜው እግዚአብሔር እያባበለ ያለበት ነገር በትክክል እግዚአብሔር አምላክ አሳ እያሳየ የሚያውቀው እሱ በረከት አሳ ሲያሳየው ነው። አሳ አጥማጅ ሆኖ ያደገ ስለሆነ ብዙ አሳ ሲያይ ዋው ይላል፣ አይኑን ይከፍታል። የዛ ጊዜ እግዚአብሔር አምላክ ልክ ለልብ መናገር ቻለ። የእግዚአብሔር ስም የተባረከ ይሁን። መጣና ኢየሱስ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው ይላል። ለምኖት እዛ ላይ ሆኖ ካስተማረ በኋላ ምን አደረገ? በኋላ ላይ ወደ ጥልቁ በመጀመሪያ ከምድር ጥቂት ፈቀቅ አድርጋት፣ ከዛ በኋላ ደግሞ ካስተማረ በኋላ ወደ ጥልቁ ፈቀቅ በሉና መረቦቻችሁን ለማጥመድ ጣሉ። ወደ ጥልቁ ፈቀቅ በሉ የሚለው ከምድረ በዳው የህይወታችን ጎዳና በኋላ ያለው የበረከት ህይወትን ማግኘት መያዝ መጨበጥ የምንችለው በመጀመሪያ እግዚአብሔር አቴንሽናችንን ሲያገኝ ነው። አቴንሽናችንን ይፈልጋል። የእግዚአብሔር ስም የተባረከ ይሁን። አባብላታለሁ አለና ግን አባብሎ የሚያስገርም አይነት ቁልምጫ ስፍራ ወይም ደግሞ በቁልምጫ ስም ወይም ደግሞ በጣም ሌክዠሪ የሆነ ቦታ ወስዳታለሁ ሳይሆን ወደ ምድረ በዳ ወስዳታለሁ። ዛሬ ምድረ በዳዎቻችን ምን ይሆኑ? ሁለተኛ የእግዚአብሔር ይሄ የምድረ በዳው የበረከት ጉዞ ወደ ምድረ በዳ ወስዳታለሁ። ይሄ በጣም ብዙዎቻችን እያለፍንበት ያለነው ነገር እንደሆነ አስባለሁ። እግዚአብሔር የሚያስተምርበት ብቻውን ሲናገር እንድንሰማ የሚያደርግበት መንገድ እንደሆነ እመለከታለሁ። በሙሴም ሕይወት ይሄንን ያደረገው ያን የሚያክል ሰው ንጉሱን የሚተካ የሚቀጥለው ፈርዖን ይሆናል ተብሎ የታሰበ የንጉስ የልጅ ልጅ የተባለ ሰው አንድ ጊዜ ወጥቶ ወደ ወገኖቹ አንድ ወገኑን ሲመታ የፈርዖን ሰራዊት የሆነ ወይም ደግሞ ግብፃዊ የሆነ ሲመታ ሲያይ አሸዋ ውስጥ ቀብሮ ዋንትር ተብሎ በየቦታው የሚፈለግ ሲሆን ሊገለይ ነው ብሎ አንዳንድ ጊዜ እግዚአብሔር አምላክ በተለያዩ ነገሮች ፍራቻ በምድረ በዳ ህይወት ውስጥ ይከተናል። ነገር ግን ምድረ በዳው ሊያጠፋን ሳይሆን እግዚአብሔር አምላክ ሊጠቀምበት ነው። እግዚአብሔር አምላክ ሊሰራው ነው። እግዚአብሔር አምላክ ሊያበጃጀው ነው። ለምን ቢባል 40 ዓመት ሲሞላው ነበር የወጣው። ሲወጣ
ለምንድነው ቤተክርስቲያን እንደዚህ የምትሆነው? ለምንድነው ደግሞ የሚል ሰው ሆኖ ነው የወጣው። ሲወጣ ከግብጽ እናቱ ጡት እያጠባች አስተምረዋለች ዕብራዊ ነህ ብላ። ስለዚህ ሲወጣ ኃይለኛ ቅናት አለው። ነገር ግን ያልተቃኘ ቅናት። እስቲ ያልተቃኘ ቅናት በሉ። እግዚአብሔር ቅናቱን ቃኝቶ ሕዝቤን እስራኤልን ልቀቅ ወደሚልበት ቦልድነስ ውስጥ ለመክተት እግዚአብሔር አምላክ ሙሴን ምድረ በዳ መውሰድ ነበረበት። አለቀቆ ጊዜ 40 ዓመት የነበርኩ እኮ 80 ሊሞላኝ ነው ሲል በዚህ ጋር እስራኤልን ገና ከዘፍጥረት 15 ጀምሮ ሕዝቤ የራሱ ባልሆነ ምድር ለ400 ዓመት በጣም ይሰቃያል፣ ዋጋ ይከፍላል፣ ከገዢዎቹም የተነሳ ከጮቱ የተነሳ እኔ እፈርዳለሁ ያለውን ቃል ቀኑን እግዚአብሔር እየጠበቀ በዚህ ጋር ደግሞ ሙሴን እያዘጋጀ ነበር። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር አምላክ እኔና እናንተን ለጠበቀን ለዛ የበረከት ህይወት እያዘጋጀን እንደሆነ እንድናውቅ ያስፈልጋል። እኛ ግን ቢሆን ደስ የሚለን ምንድነው? ገብተን ፈርዖን ከቻልን ገልብጠን እስራኤልን ፈተን ነፃ ወጣሁት የወሳድግ ወዲያው አይደል 40 ዓመት ሲሞላን ወዲያው የጀመረው ነገር ቢቀጥል ሙሴ በጥቂት ጊዜ የሚጠፋ ሰው ነበረ። ብዙ ጊዜ እኔና እናንተ በአንድ ጊዜ የሆነ ነገር ፈንድቶ ምድርን የሚያጥለቀልቅ ጸጋ በላዬ ወድቆ አጋንንት የሚንጫጫበት የሆነ ነገር መጥቶ ደግሞ አቤት ብሎ 1 ሚሊዮን 2 ሚሊዮን ሰው በቀን የሚሰማው ስብከት ሰብኬ አቤት የምባል ሰው እንደሆነ እግዚአብሔር እሱ ትዝ ብሎት ማቅ እግዚአብሔር አምላክ እኔና እናንተን እውነተኛ ላዳነን ዓላማ ለጠራን ዓላማ የሚያዘጋጅበት የሚሰራበት ስፍራ አለው። የእግዚአብሔር ስም የተባረከ ይሁን። ምድረ በዳ ሊያም ይችላል። ምድረ በዳ ግራም ያጋባ ነው። ልንገራችሁ፣ ምድረ በዳ ማለት በመጀመሪያ የህይወት አቅጣጫ ፈጽሞ የሚሰወርብን ስፍራ ነው። እንዴ የእውነት ምንድነው? አሁን እየሄድኩ ነው ቆሜያለሁ። ቤተ ክርስቲያን እየሄደች ነች ቆማለች። ትዳሬ በትክክለኛ ትራክ ላይ ነው ወይስ እንዴት? ግራ የሚያጋባ ስፍራ። ከዚህ የተነሳ ሰማይን ብቻ የምናይበት ስፍራ ነው ምድረ በዳ። ምድሩ ስና አሸዋ ነው፣ ዛፍ የለም፣ እንደገና የተለያየ ነገር የለም፣ የሚታይ ነገር የለም፣ አስፋልት የለም የሚኬድበት። ለዚህ ነው እግዚአብሔር ለእስራኤል ሲናገር እንደውም በምድረ በዳ ላይ መንገድ የለውም። ከአሸዋው የተነሳ የሚገርማችሁ ወደ ኋላ ይሁን ወደፊት የምትሄዱት እንዴት እንደሆነ አታውቁትም። አይገርማችሁ? አንዳንድ እንደዚህ ሆናችሁ አታውቁም? እኔ በእውነት ብያለሁ። እግዚአብሔር ሆይ ወደ ኋላ እየሄድኩ ነው ወደፊት እየሄድኩ ነው ብያቃለሁ። በህይወቴ በኑሮዬ በስራዬ በአገልግሎት ወደ ኋላ ነው ወደፊት። ምድረ በዳ ላይ ያሉ የሚዋጉ ሰዎች በምድረ በዳ ላይ ሲናገሩ በጣም አሸዋ የሆነ አሸዋማ ምድረ በዳ ስፍራ ላይ ድሮ በኢትዮ ኤርትራን ኮንፍሊክት ጊዜ አንድ እዛ ላይ የነበረ ሰው ሲናገር ከዛ ሰራዊት አምልጠው እጅ ለመስጠት እየመጡ ወደ ኢትዮጵያ ሰራዊት መተው አንድ ቦታ ላይ ሲያድሩ ተነስተው ልክ አድረው ተኝተው እንቅልፍ ጥሏቸው ምድረ በዳ ላይ ሲነሱና መንገድ ሊጀምሩ ሲሉ ከየቱ ጋር እንደመጡ አያውቁትም። እና በትክክል እየሄድን ነው ብለው ወደ ራሳቸው ሰራዊት መልሰው ገብተው ተይዘው ይታሰራሉ። ምድረ በዳ ኋላና ፊቱ ማይታወቅ ግራና ቀኙ ማይታወቅ ወዴት እንደምትሄዱ ግራ የሚገባችሁ ስራ አፕላይ ብታደርጉ ፈጽሞ የመጨረሻ እንደው ትዝም የማይላችሁ አፕሊኬሽናችሁም የማይታይበት ደግሞ በብዙ አይነት መንገድ ስትሄዱ በአገልግሎት በምን ብትጸልዩ ተራራ የሚያክል አለታማ የሆነ ነገር የሚገጥማችሁ ብታገለግሉ ብዙ ዋጋ የምትከፍሉ ትንሽ ነገር የምትሰበስቡበት። ይሄ ብቻ አይደለም ያለን ነገር መጨመር ካላችሁ ነገር የምትመጠጡበት ስፍራ ነው። ተመጣችሁ ዲሃይድሬትድ የምትሆኑበት መንፈሳዊም በስጋም ባለ ነገር ላይ ዲሃይድሬትድ የምትሆኑበት ስፍራ ነው ምድረ በዳ። እግዚአብሔር አምላክ ግን ወደዛ ወስዳታለሁ እኔ ስለምጠቀም ማኖር እኔ ስለሆንኩ ምድረ በዳውን ያለመለመ ማድረግ ስለምችል ኢየሱስ ክርስቶስ ጌታ ነው። በጣም የሚደንቃችሁ ይሄ ብቻ አይደለም። በእያንዳንዱ እርምጃችን የእውነት ወደሆነ ነገር እየደረስን እንደሆነ የማናስብበት ግራ የሚገባል እየተራመድን ነው፣ ጫፉ ግን አይታየንም። የት ነው መሄደው? ለምሳሌ ዝም ብለን ዳ ዴስቲኔሽን የለውም የምትሄድበት ስፍራ ዝም ብለን ዳ ብሎ ሰው የሚልካችሁ ስፍራ ቢግ ሃይዌይ ላይ ዝም ብላችሁ ነዱ የምትሄዱበት ስፍራ ላይ ገባችሁ ይችላል። ምድረ በዳ ማለት ይሄ ነው። ይሄ ብቻ አይደለም። በደከምንበት ልክ ፈጽሞ ፍሬን የማናገኝበት ስፍራ በዛ ምድረ በዳ ውስጥ ሆነን ብዙ ትደክማላችሁ፣ ግን የምትሰበስቧት ትንሽ ወይም ምንም። እንደውም ደግሞ አውጥታችሁ የዘራችሁትን እንኳን የማይመልስ
የህይወት ክህሎት ወይም ደግሞ የህይወታችሁ ዘመን የምድረ በዳ ህይወት ነው። ኦኬ። በዚህ ውስጥ ግን አንድ ነገር ልንገራችሁ። የጠላት ሐሳብ ግን በጣም ኃይለኛ ነው። በዚህ ውስጥ ልክ ምድረ በዳው ላይ የምትወስኑት ውሳኔ፣ የምትናገሩት ንግግር ነገ በእረፍት ዘመናችሁ ላይ ከፍተኛ የሆነ ኢምፓክት እንዲያመጣ ግን ጠላት ተግቶ የሚሰራበት ስፍራ ነው። ለምሳሌ እየጠበቀ አብርሃም 10 20 እያለ ጊዜው ሄደ። እሱ ልክ እግዚአብሔር ቃል ከገባለት የህዝብ ሁሉ አባት አደርግሃለሁ ካለው እንደዚህ ብሎ ነበር የሰማው። ጎበጥ እያለ ሄደ። ሳራ ደግሞ ፈጽሞ እየተንቀጠቀጠች በቃ እያለቀች እንደዚህ እያለች መሄድ ጀመረች። እያንዳንዷ ቀንን ሲመለከት በቃ እንደዚህ ከሆነ እንግዲህ እግዚአብሔር የተናገረውን ነገር መቼም ያደርጋል አይደል? በጣም ሳስበው የተናገረውን የሚያደርገው በአጋር በኩል ይመስለኛል ብለው አንድ ማታ ላይ ዲስከሽን ቁጭ አሉ። እቺ ሪሊ ሳራ ነሽ ያልሽው ከአንቺ አፍ ነው የወጣው? በቃ ይሄማ ከሆነ የእግዚአብሔር ፈቃድ ነው ብሎ ጅው ወደ አጋር ጋር። ነገር ግን በዛ የድካም የምድረ በዳ ዘመን እግዚአብሔር የተናገረውን ከተናገረበት እስከሚፈጽምበት ዘመን ባለው ልዩነት ውስጥ የተፈጠረው ነገር እስከ ዛሬ ድረስ እያመሳቸው ነው ያለው። በምድረ በዳ ላይ ሆናችሁ በቃኝ ብላችሁ ዞር ብትሉ ጠላት ታርጌቱን መጥቷል። በሚያስጨንቅ አይነት የሥራ ሁኔታ ውስጥ፣ የትዳር ሁኔታ ውስጥ፣ በተለያየ ነገር ጊቭ አፕ አድርጌያለሁ ስትሉ ጠላት ይጠቀምበታል። ይሄንን ሳልነግራችሁ አላልፍም። እግዚአብሔር አምላክ በሚሰራበት እናንተን እየሰራ ባለበት ዘመን የእግዚአብሔር ስራ ሳይሆን የጠላት ተስፋ አስቆራጭነት ከገነነ ስፍራ ያስለቅቃችኋል። ባትለቁም አብርሃም እኮ አልለቀቀም፣ ገባ እንጂ በቃ ከዛ ተመልሶ እንደገና ባለው ለሳራ መፈጸሙ አልቀረም። አሁን እያየናቸው ናቸው አይደለ? የአብርሃምና የእስማኤል ልጆች ምን የሚያካክል ነገር ሲታኮሱ ነው የሚውሉት አይደለ? ለዘላለም እንቅፋት የሆነ ነገር ሆነ። ዳዊት ግን ሲናገር እንጨትና ውሃ በሌለበት በምድረ በዳ ኃይልህንና ክብርህን አይ ዘንድ እንዲሁ በመቅደስ ተመለከትኩ። ኢየሱስ ክርስቶስ ጌታ ነው። እስቲ ኃይልህንና ክብርህን በሉ እስቲ። እንዴ እንጨትና ውሃ የለም ብሎ እንደው ትንሽ አፌ ላይ ጠብ የማደርገው ውሃ አገኝ ዘንድ ፈለግኩኝ፣ ለመንኩኝ አይደለም የሚባለው? በጣም እኮ ሊሞት ነው ስጋው። ብዙ በስጋችን የሚያስፈልገን ነገር አለ። እግዚአብሔር ግን ምን እስክንል እየጠበቀን ነው? ኃይልህንና ክብርህን አይ ዘንድ። ሃሌሉያ! ቀደም ደስ እያለኝ ነበር ስንጸልይ ስለ እግዚአብሔር ኃይል፣ በኃይል ስለመጸለይ እየጸለይን ነበር። እግዚአብሔር በዛ ውስጥ በምድረ በዳ ውስጥ እኛን እየሰራን። ሙሴም ይላል የአጎቱን የዮቶርን በጎች የንጉሥ የልጅ ልጅ የተባለ ወጥቶ በግ ጠባቂ በእስራኤል የመጨረሻ በዘመኑ የመጨረሻ ክብር ፈርዖን ነው። ራይት ማለት ኢጂፕሽያን ኢምፓየር ስለነበረ ከዛ በኋላ እንደምታውቁት ግሪክ፣ ፐርሺያን፣ ሮማን ኢምፓየር ተብሎ አሁን እንደው ኢምፓየር ባይባልም እንኳን ዌስተርኖች ብዙ ነገር እየገዙ እንደሆነ እናውቃለን። እና ከዛ ቤት ወጥቶ የመጨረሻ የተናቀ ስራ ደግሞ ካላችሁ እስካሁንም ድረስ በግ ጠባቂነት ነው። የመጨረሻ ዝቅ ያለ ስራን እየሰራ እግዚአብሔር አምላክ ያንን እየነዳ ይወላችሁ። ዝቅ ያለ ይምሰላችሁ፣ የምድረ በዳ ህይወት ላይ ማድረግ የተገባችሁን ነገር አድርጉ። የወደቀ ይምሰላችሁ፣ አቅም የሌለው ነገር ይምሰላችሁ። የአጎቱን የራሱን በጎች እኮ አይደለም የአጎቱን የዮቶር በጎች ወደ ምድረ በዳ እየነዳ ወደ ምድረ በዳ ዳርቻ ደረሰ ብሎ ይናገራል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ምድረ በዳው ጋር ንግግር አለው። እግዚአብሔር ምድረ በዳው ጋር ቃል አለው። ሃሌሉያ! ወደዛ ደረሰ። የዛ ጊዜ እግዚአብሔር ልክ አቴንሽን ሲያገኝ ሊናገር ጀመረ። እንደዚህ ይላል። ከዛ በኋላ ለልቧ እናገራለሁ። እስቲ ለልቧ እናገራለሁ በሉ እስቲ። ኢየሱስ ክርስቶስ ጌታ ነው። ታዲያ ይሄ ሁሉ ምድረ በዳ ይሄ ሁሉ ስቃይ ምንድነው? እግዚአብሔር አምላክ እኔና እናንተን ወደ እርሱ ለማቅረብ ነው። ሌላ ምንም ታሪክ የለውም። ሌላ የመጨረሻ የሚገርም አይነት ካልኩሌሽን የለውም። እግዚአብሔር አምላክ የሚፈልገው እውነተኛ ፌሎሺፕ ነው፣ ለልብ መናገር ነው። ኢየሱስ ክርስቶስ ጌታ ነው። ዛሬ እንኳን አሁን ይሄንን እየተናገርኩ ለልባችሁ እየገባችሁ ያለ ምን ያህሎቻችን እንሆን? እኔም ማይሆንልኝ ጊዜ አለ፣ ከልቤ ለልቤ ማልሰማበት ጊዜ አለ። እግዚአብሔርም ስላለ እግዚአብሔር ምን አለ?
ትሰማላችሁ ነገር ግን አታዳምጡም። አይገባም ውስጥ ጆሮ ይሰማል እኮ። ታያላችሁ ነገር ግን አታስተውሉም። በጣም ይገርማል። እያየን ማናስተውለው፣ እየሰማን ማናዳምጣቸው ብዙ ነገሮች አሉ። ባለፈው ጊዜ 2-3 ሚቲንጎች ተደራረቡብኝ። አንድ ጊዜ ሲደራረብብኝ በአንደኛው ላፕታፔ ላይ አንደኛውን ዙም ሚቲንግ ገብቻለሁ፣ በአንደኛው ደግሞ ስልኬ ላይ እዚህ ጋር አዳምጣለሁ። ስልኬን በጆሮ ላይ አድርጌ በዚህ ጋር እና as much as I can ሁለቱንም ነገር አዳምጣለሁ። the same second ግን እኩል ማዳመጥ ስለማልችል ሄድ ይልብኛል ወደዚህ። ምን አሉ ብዬ መለስ ስላለሁ ሄድ ይልብኛል ወደዚህ። ከዛ በኋላ ደግሞ እንደገና በሌላኛው ስልኬ ደግሞ ሌላ ኢምፖርታንት ኮል መጣ። እሱን ደግሞ በዚህኛው ጆሮ ላይ አድርጌያለሁ እና ላዳምጥ ምችለው ግን አንድ ነው። ብዙ የሚጠሩን ነገሮች አሉ። ብዙ አንተ እኮ ዝም ብለህ ነው እኮ ጠዋት ትነሳለህ፣ ትንበረከካለህ። ብዙ ነገሮች እንደዚህ እያሉ ይጠሩናል። አገልግሎት እኮ ስንት ዓመት አገለገልክ እኮ ምንም ድካም፣ አሁንም ጭንቅ፣ አሁንም ሚሉ ድምጾች ሊመጡ ይችላሉ። ነገር ግን እግዚአብሔርን ማዳመጥ የመሰለ ትልቅ ነገር የለም። የእግዚአብሔር ስም የተባረከ ይሁን። ለዚህ ነው ቅድም እንደነገርኳችሁ ለልብ እናገራለሁ እንዳለ ጴጥሮስን ያለው ነገር ምንድነው? ነገሩንም ከጨረሰ በኋላ፣ እስቲ ከጨረሰ በኋላ በሉ። አያችሁ፣ ተናግሮ አስተምሮ ከጨረሰ በኋላ፣ ነገሩንም ከጨረሰ በኋላ ወደ ጥልቁ ፈቀቅ በሉና መረቦቻችሁን ለማጥመድ ጣሉ። የዛ ጊዜ ምን አለ ጴጥሮስ? ሌሊቱን ሙሉ ለፋን፣ አንዳችም አላገኘንም። ነገር ግን በቃል፣ እስቲ ነገር ግን በቃል በሉ እስቲ። ኢየሱስ ክርስቶስ ጌታ ነው። ወደዚህ የማይገባኝ ነገር አለ። ደክሜ አላገኘሁም፣ ለፍቼ አልሰበሰብኩም፣ ዘርቼ ደግሞ ፍሬ አላገኘሁም። በብዙ ሁኔታ የኔ ዕውቀት ምንም ነገር አላመጣም። ነገር ግን በቃልህ፣ እንደ ቃልህ አንተ እንዳልክ መረቡን እጥላለሁ የምንልበት የህይወት ከፍታ ውስጥ ይከተናል። የእግዚአብሔር ስም የተባረከ ይሆን። ለልብ መናገር ማለት ይሄ ነው። እስራኤል በብዙ ጥፋት እየጠፋች ያለችው፣ በብዙ አይነት ጎዳና እየተመላለሰች ያለችው ልቧ ጋር የደረሰ ነገር የለም። አሁን ግን ወስጄ ወደ ምድረ በዳ ለልቧ እናገራለሁ። ኢየሱስ ክርስቶስ ጌታ ነው። እዛ ጋር ሙሴ እንደነገርኳችሁ ንጉሥ ቤት ሆኖ ብዙ ነገሮች እናቱ አጥብታው ከጨረሰች በኋላ የንጉሱን ቤት ክብር ያያል፣ የሚያስደንቅ ነገር ያያል። ከዛ በኋላ ግን እግዚአብሔር ገና ሊቀርጸው እንደወደደ አልደረሰለትም። አበጃጅቶ ገና ልክ አንድ ሰው ሲናገር ምን አለ? ልክ የሆነ ድንች ጥደን እንዲቀቀል ማለት ነው አምጥተን በሹካ ወጋ እያደረግን በስሏል። ገና ነው፣ ገና ይቀጥል፣ ትንሽ እንደገና ይንፈልፈል፣ ትንሽ ዋው ደም ፈላ ይበል። አሁንም እንደገና ይመጣል። ሹካ ይዞ እግዚአብሔር ይመጣና ምስጋና ወጋ ሲያደርግ አሁንም ድርቅ ያልኩ ነኝ፣ ገና ይሄዳል። እንደገና በሰል ያለ ለምግብ የምበቃ እስከሆን ድረስ እየመጣ እግዚአብሔር ይሞክረኛል። እየሞከረ እግዚአብሔር ልባችንን ሲያገኝ ህይወት ይጀምራል። እውነተኛ የሆነ የእርሱ ፈቃድ በህይወታችን መፈጸም ይጀምራል። የእግዚአብሔር ስም የተባረከ ይሁን። 1 ዓመት አለ ወደ ምድረ በዳ ገብቶ ፈርዖን ሊገለኝ ነው ብሎ 2 ዓመት አለ፣ 10 ዓመት አለ፣ 20 ዓመት፣ 35ኛው ብሎ ልክ 40ኛው ቀን ሲደርስ እርሱ ያ ሁሉ ጊዜ ተሰርቷል። እግዚአብሔርም ደግሞ እስራኤልን አዘጋጅቷል። በዚህ ጋር በጣም የሚመራቸው ጩኸታቸው ከመከራቸው የተነሳ ላድናቸው ወረድኩ እንዳለ እግዚአብሔር እስራኤልንም እያዘጋጀ ነው። ሙሴን በዚህ ጋር አብስሎት ጨርሷል። በምድያም ምድረ በዳ ላይ በጎች እየነዳ አብስሎት ጨርሷል። የእግዚአብሔር ስም የተባረከ ይሁን። ለሙሴ ሲታይ ከንጉሥ ቤት ከሚያክል ወድቆ ምድረ በዳ ውድቀት ነው። ለእግዚአብሔር ሲታይ የከፍታ መንገድ ነው። ሃሌሉያ! የምትሄዱበት ጎዳና፣ የምትጸልዩት ጸሎት ጊዜ ማጥፋት ሊመስል ይችላል። ነገር ግን እግዚአብሔር አምላክ ምንድነው ይላል? የበረከት ጎዳና ነው። ሃሌሉያ! ልክ ሲደርስ እግዚአብሔር አቴንሽን እንዳገኘ ሲገባው የዛ ጊዜ ልክ አቴንሽኑን የሚስብ ነገር ወደ ምድረ በዳ ዘመኑን አየ እግዚአብሔር። ሙሴም የሚገባ ተጠግኖ እንደጨረሰ አየ። የእስራኤልንም ዝግጅት አዘጋጅቶ ሲጨርስ ወደ ምድረ በዳ አውጥቶት የዛ ጊዜ ላይ የሚቀጣጠል ቁጥቋጦ ነገር ግን አይነድም። ልክ አኒሜሽን ሙቪ የሚመስል ነገር አየ። ይሄ ነገር ይቀጣጠላል፣ ለምንድን ነው የማይነደው ግን? እሳት ተነስቶ ደግሞ ሳያቀጣጥል እንዴት ነው ብሎ እስቲ ይሄንን ድንቅ ነገር ልይ ብሎ ጠጋ ሲል
እግዚአብሔር አቴንሽን የዛ ጊዜ አገኘ። እንደዚህ አለው፣ ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን አውጣ፣ ጫማህን ከእግርህ አውጣ። ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ ያዕቆብም አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቶ ፊቱን ሸፈነ። ሃሌሉያ! እስካሁን ድረስ ይገርማል። በጣም ኖርማል ነገር ነው የሚያልፈው። እግዚአብሔር አምላክ ግን ይፈልግሻል። እግዚአብሔር አምላክ ይፈልግሃል። በጣም በቃ እንደው የወደቀ ስራ እየሰራ የምትሄድበት መንገድ አይገባ ይሆናል። ልብህ የሚቃጠልበት ሌላ፣ የምትውልበት ሌላ ሆኖ ይሆናል። በጣም የመጨረሻ ብዙ ነገሮች በህይወት የሚያልፉት አጎትህ ዮቶር ባንተ እየተጠቀመ ሊሆን ይችላል። ነገር ግን ፈጽሞ የቀጠረ ሰው እንደወደደ እያለፈ እንደውም ጨምራለሁ ሰዓት እያለ የወደደውን ሊሆን ይችላል። ስራህን በሚገባ ስራ፣ አገልግሎት ሊሆን ይችላል። አገልግሎትን በሚገባ አገልግል። በትዳር ላይ የማይገባ መንገድ ሊኖር ይችላል። ትዳርህን በሚገባ ጠብቀ ቀጥል። እግዚአብሔር አምላክ ሲነሳ ሁሉንም ነገር ማስተካከል ይችላል። የእግዚአብሔር ስም የተባረከ ይሁን። ለምን? እኔ የአባት የያዕቆብ የይስሐቅ አምላክ ነኝ። ኢየሱስ ክርስቶስ ጌታ ነው። እንግዲህ እዩ፣ እግዚአብሔር አምላክ ሲያስተካክል ትላንትና ፈርተን የሸሸነውን ሕዝቤን ልቀቅ ማሰኘት ይችላል። ፓወር ሰጥቶ መልቀቅ ይችላል። ለልብ እናገራለሁ። እስቲ ለልብ እናገራለሁ። እንግዲህ 3 ነጥቦች ሄድኩኝ። አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ፣ ለልቡ አናገራለሁ። በቃ አለቀ ስትሉ ኖ፣ እግዚአብሔር አምላክ ለልብ ከተናገረ በኋላ ተስፋ አለው። ከፊታችን ታላቅ የተስፋ በር አለ። በተስፋ ውስጥ ደግሞ የወይኗን ስፍራ ሰጣታለሁ ብሎ ይናገራል። 4 እና 5 ቶሎ በዛው ልበልላችሁ። የተስፋ በር እንዲሆናት የአኮርን ሸለቆ፣ የአኮር ሸለቆ ኢያሱ አካን የተባለ ሰው አንድ ደግሞ የደበቀው ነገር በጦርነት ጊዜ ዘርፎ ባስቀመጠበት ስፍራ ብሩና ካባው ወርቁ ዘርፎ ባስቀመጠበት ጊዜ ስለምን አስጨነከን ብሎ እግዚአብሔር ያስጨንቀሃል ብሎ በዛ አኮር በተባለ ሸለቆ ወድቆ የተወገረበት ስፍራ ነው። ስፍራው ኢን ጀነራል የፍርድ ስፍራ እንደሆነ ይታወቃል። የአኮር ሸለቆ በፍርድ ስፍራ ግን እግዚአብሔር አምላክ የተስፋ በር ሰጣለሁ። ሃሌሉያ! የሚያስጨንቅ የሚያውቁት በጣም ከባድ ፍርድ ያለበት ነው። በጣም የሚያስጨንቅ ነው። በጣም በብዙ አይነት ጎዳና ላይ ግራ የሚያጋባ ነው። ምን ይገጥመኝ ይሆን? ፍርድ ማለት እኮ የሚያስፈራው ለምን እንደሆነ ታውቃላችሁ? ለኔ ይሆን ለሌላ ይሆን የሚፈረደው ብለን ስለምንጨነቅ ነው። ዳኛ ጋር ገብተን ፍርድ እጅግ በጣም የሚያስፈራው መንገዴ እንዴት ይሆን በምንልበት እግዚአብሔር አምላክ የተስፋ በር አለኝ አለ። የእግዚአብሔር ስም የተባረከ ይሁን። አሁን የምናያቸው ጭላንጭሎች አሉ አይደል? በህይወታችን ለምሳሌ ትንሽ ነገር አድርገን በቃ አሁን የምናያቸው አፕላይ አድርገን ስራ የሆነ ነገር የምናደርጋቸው በአገልግሎታችን አሁን እየመሰከርን ነበር አይደል? እግዚአብሔር አምላክ ስለሰጠን ስፍራ ጭላንጭል የተስፋ በሮችን እግዚአብሔር አምላክ ያሳያል። ከዛ ኢሚዲየትሊ በመቀጠል ደግሞ የወይን ስፍራ፣ ወይን የእረፍት ህይወት ምሳሌ ነው። ስንዴ ነው የዕለት ኑሮ ምሳሌ። ትዝ ይላችኋል፣ ጌዲዮን በወይን መጥመቂያው ስንዴ ወቃ ነበረ ብሎ ይናገራል። ወይን ለእረፍት የምናደርገው የመጨረሻ በልተን ጠግበን ልክ ደስ ሲለን የሚደረግ ነገር ሲሆን የእረፍት ዘመን ምሳሌ ሲሆን፣ ስንዴ ደግሞ የሰርቫይቫል ምሳሌ ነው። ሳንበላ መዋል ሳንበላ ማደር ስለማንችል ስንዴ መውቃት የሰርቫይቫል ምሳሌ ነው። እግዚአብሔር አምላክ ከሰርቫይቫል ኑሮ ከእጅ ወደ አፍ ከሆነ ኑሮ ፈጽሞ ከማይታይበት ከደረቀ አገልግሎትና ከደረቀ ነገር እግዚአብሔር አምላክ የሚበላ የእረፍትን ነገር ማውጣት ይችላል። የእግዚአብሔር ስም የተባረከ ይሆን። ለዚህ ነው ሸለቆውን ሳሮንም የበጎች ማሰማሪያ የአኮርም ሸለቆ ደግሞ መመሰጊያ ለፈለጉኝ ሕዝቤ ይሆናል ብሎ በኢሳይያስም ላይ እንደገና የሚናገረው። አኮር የተባለው ሸለቆ ምድረ በዳ የሆነ አስቸጋሪ የሆነ የፍርድ ስፍራ ሆኖ እግዚአብሔር አምላክ ግን ለፈለጉኝ ድምፄን ለሰሙት ግን ለነርሱ ደግሞ የበጎች ማሰማሪያ ደግሞም የላሞች መመሰጊያ ይሆናል ብሎ እግዚአብሔር አምላክ ተናገረ። የእግዚአብሔር ስም የተባረከ ይሆን። ወደ ምድረ በዳ ወስዶ ለልብ ተናግሮ እግዚአብሔር አቆመም። እግዚአብሔር አምላክ ከፊታችን ታላቅ የተስፋ በር አለው። በተስፋ በር ውስጥ ደግሞ በረከት ወይም ፍሬ አለው። የእግዚአብሔር ስም የተባረከ ይሁን። ፍሬ የእረፍት ህይወት እንደነገርኳችሁ የወይኗን ስፍራ ደግሞም የተስፋን በር እንዲሆናት የአኮርን ሸለቆ
እሰጣታለሁ በዛም የወይን ቦታዋን ብሎ ነው የሚናገር። ቦታዋን በጣም ይገርማቸዋል። የተወረሰ ነገር፣ ደክመን የማንሰበስብበት ነገር፣ ለፍተን ፈጽሞ እጃችን ምንም ነገር የማይገባበትን ነገር እግዚአብሔር አምላክ መመለስ ይችላል። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ለእስራኤል በሌላ ስፍራ ላይ ሲናገር ተምችና ኩብኩባ ደጎቢያም የበላባችሁን ዘመን ምን እላለሁ? እመልስላችኋለሁ። እስቲ እመልስላችኋለሁ በሉ። ሃሌሉያ! እንዴ ህይወትን ማን ነው ሪዋይንድ አድርጎ መኖር የሚችል? እግዚአብሔር አምላክ ግን ይችላል። የጠፋ ዘመን አለ፣ በብዙ ዘመን እጥፍ አድርጎ እንድንኖረው ማድረግ ይችላል። እኛ ብንለፋ መኖር የማንችለውን ነገር እግዚአብሔር አምላክ ኤክስቴንድ አድርጎ በጣም እውነተኛ የሆነ የእረፍት ዘመን ማምጣት ይችላል። ሃሌሉያ! አላፈቃችሁም? ይሄ የእረፍት ዘመን እግዚአብሔር አምላክ የወይኗን ስፍራ እመልሳለሁ። ኢየሱስ ክርስቶስ ጌታ ነው። ለዚህ ነው ለሙሴ ያለው 3:8 ላይ ዘጸአት ላይ ከግብፃውያን እጅ አድናቸው ዘንድ ከዚያችም ሀገር ወተትና ማር ወደምታፈልቀው ሀገር ወደ ሰፊቱም ወደ መልካሚቱም ሀገር ወደ ከነዓናውያንም ወደ ኬጢያውያንም ወደ አሞራውያንም ወደ ፌርዛውያንም ወደ ኤዊያውያንም ወደ ኢያቡሳውያንም ስፍራ አወጣቸው ዘንድ ወረድኩ። ምን አይነት ስፍራ? ወተትና ማር የምታፈልቅ ስፍራ ላይ ላወጣቸው ወረድኩ። የህዝቤን ጩኸት ሰማው፣ ከአስገባሪዎቻቸውም የተነሳ ጩኸታቸውን ሰማው፣ ላድናቸው ወረድኩ አለ። እግዚአብሔር አምላክ መውረድ ይችላል። የተበሉ ያለቁ ዘመኖቻችንን በፍሬ መባረክ ይችላል። የእግዚአብሔር የአምላካችን ስም የተባረከ ይሁን። እግዚአብሔር ሲናገር ማለት እንዴት ደስ ይላል! እግዚአብሔር አፍ ተናግሯልና ሰው እያንዳንዱ ከወይኑና ከበለሱ ዛፍ በታች ይቀመጣል የሚያስፈራውም የለም ይላል። ደግሞ ሚክያስ 4:4 ላይ የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር አፍ ተናግሯልና። በጣም ብዙ ጊዜ ስታቁኝ ወደ ትምህርቱ ተከታታይ ነገሮችን ወይ ደግሞ የሆነ ነገር እንደማደላ ታውቃላችሁ። ነገር ግን እግዚአብሔር ሲል ልክ ይሄንን ነገር ስትራይክ ሲያደርግ ለዚህ ጉባኤ እንደሆነ መንፈሴን ሲነቀንቀው አብሬ መነቅነቅ ያስፈልገኛል። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር አምላክ የፍሬ ዘመን አለው። እኔን ብትጠይቁኝ እንዴት ብትሉኝ ካልኩሌት ማድረግ አልችልም። ቆይ እንዴት ሆኖ ነው ስትሉ አገልግሎት ቸርች እንዴት ቆይ ይሄ ካልኩሌሽን ካላችሁኝ ምንም አይገባኝም። ካልኩሌሽኑ እናንተም አይገባችሁም። እግዚአብሔር አምላክ ግን የፍሬ ዘመን አለው። ኢየሱስ ክርስቶስ ጌታ ነው። አቤት እኮ ሁኔታውን አይቶ አይ ብዬ ባልፍ እኮ ነው ደስ የሚለኝ። እኔም እንደናንተው በጣም ምድረ በዳው እኮ እንደው አይ ምን እርግጠኛ ማትሆነውን ነገር ዝም ብለ እንደ በፉከራ በወኔ እንዳልባል እኮ ደስ ይላል እኮ ዝም ብዬ ባልፈው። እግዚአብሔር አምላክ ግን ሲናገር የፍሬ ዘመን አለ ሲል የፍሬ ዘመን አለ ማለት እውነተኛነት ነው። የእግዚአብሔር ስም የተባረከ ይሁን። በግል ህይወታችሁ፣ በቤተ ክርስቲያን ደግሞ ባለንበት ትዳር፣ በህይወታችን፣ በልጆቻችን የፍሬ ዘመን ከፊታችን አለ። የእግዚአብሔር የአምላካችን ስም የተባረከ ይሁን። ፍሬው ደግሞ በብዙ ድካም በብዙ ልፋት ሳይሆን ወተትና ማር የምታፈልቅ እንደተባለ እግዚአብሔር አምላክ እንደው መቼም ወተት ማፍለቅ የሚባል ነገር የለም አይደለ? ወተት እየታለበ ነው የሚመጣው አይደለ? ማርም ደግሞ ዝም ብሎ አይመጣም፣ ከነ ንቦች ነው የሚመጣው ዝም ብሎ እግዚአብሔር አምላክ ግን አፈልቃለሁ ካለ ማፍለቅ ይችላል። እንደው መቼም የሚታይ ወተት መሬት ላይ ያያችሁ እንደማትሄዱ እርግጠኛ ነኝ። እግዚአብሔር አምላክ የሚናገረው በድካማችሁ በልፋታችሁ የሆነ አይነት ነገር ተሰርቶ የሆነ ጋጣ ተዘጋጅቶ ላሞች ተደርድረው ታልበው ተዘጋጅተው የሆነ አይነት ስኪምድ ሚልክ 2% 3% ብላችሁ አይደለም። እግዚአብሔር አምላክ ሲመጣ ለረጅም ዘመን የሰራችሁትን ነገር በአንድ ጊዜ ማቃናት ማስተካከል ይችላል። የእግዚአብሔር ስም የተባረከ ይሁን። ለዚህ ነው የእግዚአብሔር አፍ ይህንን ተናግሯልና ያለው ሚክያስ ሲናገር 4:4 ላይ እያንዳንዱ ከወይኑና ከበለሱ በታች ይቀመጣል የሚያስፈራውም የለም። እስቲ የሚያስፈራኝም የለም በሉ እስቲ። ሃሌሉያ! ጌዲዮን ፈርቶ ነበር። ፈርቶ ምድያምን ፈርቶ ድሮ በሚመች ጊዜ ያኔ ቀረኮ የወይኑ ዘመን ብሎ ዛሬ የመበላትን እንኳን ነገር ላገኝ ብሎ ነበር ስንዴ የሚወቃው በወይን መጥመቂያ ውስጥ። እግዚአብሔር አምላክ ግን ከዛ ከበለሱ በታች ተቀምጣችሁ የማያስፈር የመጨረሻ ነገር ሁሉ ሲሆን አለ። በመጀመሪያ አባብዬ ስወስዳት ወደ ምድረ በዳ ከዛ ለልቧ ስናገር
ከዛ የአኮርን ሸለቆ ተስፋ በር እንዲሆን አሰሰጣት። ከዛ በኋላ ደግሞ የፍሬ ዘመንን ሳመጣ ምን ይሆናል አለ። በመጨረሻ የዜማ ዘመን አለ ከፊታችሁ አለ። የእግዚአብሔር ስም የተባረከ ይሁን። እንደዚህ ብሎ ተናገረ። በዚያም እንደ ልጅነቷ ወራት አንደኛ ከዛ ከግብፅ እንደወጣችበት ዘመን ምን ትላለች? ትዘምራለች። ኢየሱስ ክርስቶስ ጌታ ነው። ለዚህ ነው መኃልየ መኃልይ ላይ ሲናገር ውዴ እንዲህ ብሎ ተናገረኝ፣ ወዳጄ ሆይ ተነሺ ውበቴ ሆይ ነይ፣ እነሆ ክረምቱ አልፎ ሄደ፣ ዝናቡም አልፎ ሄደ፣ አበቦች በምድር ላይ ተገለጡ፣ የዜማ ጊዜ ደረሰ። ሃሌሉያ! እስቲ የዜማ ጊዜ ደረሰ በሉ እስቲ። በእውነት ገብቷችሁ አይደለም እያላችሁ ያላችሁት? አንድ ጊዜ እንደገና በደንብ የዜማ ጊዜ ደረሰ። ሃሌሉያ! የዜማ ጊዜ ደረሰ እስቲ በሉ እንደገና። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ክረምቱ አልፎ ሄደ፣ ዝናቡም አልፎ ሄደ። ስለዚህ በአለት ንቃቃት ውስጥ ያለሽ ርግቤ ውጪ፣ ውበትሽ መልካም ድምፅሽም ያማረ ነውና ድምፅሽን አሰሚ። ሃሌሉያ! ከዚህ የተነሳ ወይናችን አብቧልና የወይናችንን ስፍራ ደግሞ የሚያጠፉትን ቀበሮችን አጥምዳችሁ ያዙልኝ አለ። የወይን ዘመን ላይ የሚያጠቁ ቀበሮ ሊኖሩ ይችላሉ። ነገር ግን እግዚአብሔር አምላክ የፍሬ ዘመን አለ ከፊታችሁ እያለ የዜማ ዘመን። ዜማው ደግሞ አለ በሁለት መንገድ ተናገረው። ዜማው እንደ ልጅነቷ ወራት ነው። እስቲ እዩ እንደ ልጅነት ወራት የሚለውን ነገር። ልጆች ወጥተው ቅድም ማይክ ተቀብሎ እንዳለው ልጅ ምን እያደረጉ እንደሆነ ገና አያውቁትም። የልጅነት ወራት ዝማሬ ስናመልክ ግን ምነው ከዚህ በላይ ልቤ ቢሆንልኝ ሆሆ ስንል እንትና ይሆን እንላለን። እኛ ቆም ብለን በቃ የሆነ ዝለሉ ሲያስብለን የሆነ ነገር ሲያስብለን፣ አንዳንድ ጊዜ መስፍኔ እዚህ መድረክ ላይ ቆሞ ልገልበጥ ይላል አይደለ? ደግነቱ እሺ በቃ ተገልበጥ አንለውም እንጂ ጥሩ ሰዎች ስለሆነ እሺ ብንለው በኋላ ተሰብሮ ለወር እንዳናጣው ማለት ነው። የእውነት ሪሊ አሁን እኔ ውስጥ ያለው መንፈስ እንደው ግብት ቢል በቃ እንደው የእውነት ነው መላችሁ። ኢየሱስ ክርስቶስ ጌታ ነው። የዜማ ዘመን እግዚአብሔር አምላክ አለው። ልክ እንደ ልጅነት ወራት በሌላ ስፍራ ላይ እንደውም ዝማሬ በአውደ ዓመት ሌሊት እንዳለ ዝማሬ ይሆንላችኋል ይላል በሌላ ስፍራ። ኢየሱስ ክርስቶስ ጌታ ነው። የዜማ ዘመን አለ። በእውነት ምድረ በዳው ከታለፈ በኋላ የምናዜመው ዜማ በጣም ይለያል። ሃሌሉያ! በሆነ ነገር ውስጥ ጌታ ሆይ በቃ እዚህ ጋር ቆመን ግዛኝ አንተ ብቻ እያልን የሆነ ነገር እያሰብን እዛ ጋር ስራዬ ቢያባረኝ አገልግሎቴ እንደው ምን በቃ እንደው ባዶ ሆነ እኮ የሚሰማኝ ሶስት ሰው እያልን የምናመልከው ነገር ሳይሆን ሪሊ ካለንበት ነገር ወጥተን ተነጥቀን ከፍ ብለን ኢየሱስ ክርስቶስ ጌታ ነው። ውሃው አልፎ ሲሄድ፣ ክረምቱ አልፎ ሲሄድ፣ የዜማ ዘመን ሲደርስ የምንዘምረው ዝማሬ አለ። እግዚአብሔር አምላክ የዜማ ዘመን ከፊታችሁ አለ ነው እያለ ያለው። ኢየሱስ ክርስቶስ ጌታ ነው። እንደ ቤተ ክርስቲያን ደግሞም በግል ሕይወታችሁ የሚተናነቅ ነገር አለ። እግዚአብሔር አምላክ ኢቭን ስለላከው ቃል ነገሮቻችሁን መስራት ይጀምራል፣ ማውጣት ይጀምራል፣ ማንቀሳቀስ ይጀምራል። ምስጋና እያለ እንደሆነ ካሰባችሁ አመለጣችሁ። እግዚአብሔር አምላክ በቃሉ የጊዜው አድርጎ ሲያቃጭለው እግዚአብሔር አምላክ ፈውስን ያመጣል። የእግዚአብሔር ስም የተባረከ ይሁን። ይሄ ቃሉ ተቀምጧል። በዛ በመጠመቂያው ስፍራ ቆመው ይጠብቁ የነበሩ ሊፈወሱ ይመጣና መልአኩ ያናውጠው ነበረ ብሎ ይናገራል። ሲያናውጠው ከሚገቡት የመጀመሪያው ሆነ ይፈወስ ነበር። ዛሬ ማን ይሆን ይሄ እግዚአብሔር በላከው ቃል የመጀመሪያ የሚገባ? ነገሩ ሲስተካከል ታያላችሁ። የሚገባውን እግዚአብሔር አምላክ ቃሉ አለ፣ የምታውቁት ቃል ነው። አባብላት አለው መደንብ ልትነግሩኝ ትችላላችሁ እናንተም። ነገር ግን አንድ እውነት ልንገራችሁ፣ ይሄ ቃል የኔ ነው የጊዜው ነው ብሎ የወሰደን እግዚአብሔር አምላክ መፈወስ ይችላል። የኛ ኃላፊነት ያንን መጠመቂያ ማናወጥ ነው። በእግዚአብሔር መንፈስ በእግዚአብሔር ቃል ይህንን ቃል ስናናውጠው እግዚአብሔር አምላክ ፈውስ ያደርገዋል። እዚህ ሁሉ ውስጥ ያለው ቃል እውነተኛ መጠመቂያ ውስጥ የሞላ ውሃ ነው። ጊዜው መጥቶ ግን ልክ ሲያናውጠው መልአኩ ሃሌሉያ እግዚአብሔር በላካቸው መልእክተኞች ቃሉን የጊዜው የሆነውን ነገር ሼክ ሲያደርገው ፈውስ ይመጣል። የዜማ ጊዜ ከፊታችሁ አለ እያለ ነው እግዚአብሔር ያለው። የእግዚአብሔር ስም የተባረከ ይሁን።
ዜማው ደግሞ ከግብፅ እንደወጣችበት ዘመን ጌታን በቃ ልክ ጌታን አግኝተን የዳንበት ዘመን ምናዜመው ዜማ ትዝ ይላችኋል። የልጅነት ወራት አንድ ምሳሌ መጣልኝ ቅድም ያልኩት። አንድ የእህቴ ልጅ ሄደን አንድ ስፍራ ላይ ዘፈን ግን ተከፍቷል የዚህ ሀገር በጣም ኃይለኛ እየጮኸና ቁጭ ብሎ እኛ እየበላን አንድ ላይ በዘፈኑ እንትን ይላል። ሕፃን ልጅ ነው ገና ሁለት ዓመትም አልሆነም። እንዴ አንቺ ያልመሰከርሽለትም እንዴ ጌታን ዘፈን ኃጢአት ነው አላልሽውም እንዴ ስል ምን ትዝ አለኝ የልጅነት ወራት የሚለው መጣልኝ። የሆነ ሌላ ደግሞ በመዝሙርም ስትከፍቱለት ይላል አብሮ የልጅነት ወራት የሆነ ምንም አይነት ነገር ያየኛል ይሉኝ ቪዲዮ ስቀረጽ ስዘል ምናምን ነገር አረ ቦርጬ ይዞኝ ምናምን ማትሉበት ማለት ነው። ከዛ ከግብፅ እንደወጣችበት ደግሞ ዘመን ይሆናል። ከግብፅ የወጣንበት ዘመን ልክ የዳንበት ሞመንት መዳን የገባን ጊዜ ላይ የእውነት መጨመር ነው ያለበት። በእርግጥ ግን ፈጽሞ እናት አባቴ የወደዱትን ያርጉኝ፣ ጓደኛዬ የወደደውን ይበለኝ፣ እኔ ጌታን አግኝቻለሁ የምንልበት ሞመንት እዚህ ላችኋል። ዜማ እንደዚህ ይሆናል የሚለው የእግዚአብሔር ስም የተባረከ ይሆን። የጎደለ ነገር እያለ ምንድነው የሚያዘልለው? ይጉደል እዘምራለሁ የምንልበት ኢየሱስ ክርስቶስ ጌታ ነው። አንድ እናት እንዳሉ ማለት ነው የሆነ ይጮሃሉ፣ መጮም አይቻልበት፣ በልሳን መናገር ማጨብጨብ ማይቻልበት ቸርች ውስጥ የድሮ ቸርች ውስጥ እና በቃ ማዘርዬ በቃ ብርድ ልብስ እንሰጡታለን። ድሮ በእርዳታ ብርድ ልብስ ይገባ ነበር እና ድምጾን ቀንሱ እንትን አይበሉ ወይ እሺ በቃ ብርድ ልብስማ ከሰጣችሁኝ ብለው እሺ አሉ፣ ተስማሙ፣ ተሰጣቸው ብርድ ልብሱን ይዘው ሄደው እንደገና ሌላ ሳምንት ሲመጡ የሆነ ሚነካ መንፈስ አለ። ሃሌሉያ ሞኝነት ሆኖ አይደለም ሲል አሉ ቀና ፍቅሩን ቀምሼ ነው ናሲለኝ የተከተልኩት ነፍሴ ተደደደ ይቅርብ ብርድ ልብሱ ይቅርብኝ ሃሌሉያ እያሉ በህዝቡ የእውነት እንዲህ የሚያደርግ መንፈስ ውስጥ ይከተናል እግዚአብሔር። የእግዚአብሔር ስም የተባረከ ይሁን። ተነስተን ቆመን እንጸልያለን። ኢየሱስ ክርስቶስ ጌታ ነው። የዜማ ዘመን ሃሌሉያ ሃሌሉያ።